ባጫ ደበሌ እረፍታቷል። በተለያዩ የመገናኛ ብዙሃን ላይ የቀረቡ ኤርትራን አንድ በሉልን እያሉ ነው። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ከትግራይ ክልል ባሻገር በወለጋና በቤኒሻንጉል ወታደራዊ ጥቃት በንጹሃን ላይ እየደረሰ እንደሆነም እየተገለጸ ይገኛል። ለአብነት ያክል በወለጋ የአማራ ተወላጆች ጥቃት እየደረሰባቸው እንደሆነ እየተዘገበ ነው። አዲስ አበባ የኦሮሚያ ክልል አካል መሆን እንዳለባትና አዲስ አበባ ሸገር ሲቲ ተብሎ ከተከፈለው የኦሮሚያ ክልል ከተማ ጋር ለማዋሃድና በኦሮሚያ ክልል ለማጠቃለል ይረዳል የሚል ሐሳብ እንዳቀረቡ ተሰምቷል። በምክክሩ የፌዴራል ከተሞች አደረጃጀት አጀንዳ ላይ የሚወያየው 500 አባላትን የያዘው ቡድን ከፍተኛ ልዩነቶች በመኖራቸው የጋራ ስምምነት የተደረሰበት ምክረ ሐሳብ ለማቅረብ መቸገሩን ተሳታፊዎች አረጋግጠዋል። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። የትግራይ ክልል ወቅታዊ ሁኔታ አሁንም አሳሳቢ ደረጃ ላይ ደርሷል። ዓለም አቀፍ ሚዲያዎች ስለ ራያው የድሮን ጥቃት እየዘገቡ ይገኛሉ። ለሁለት ዓመታት ያክል በከባድ ጦርነት ስትታመስ የቆየችው የትግራይ ክልል ከ2022 የሰላም ስምምነት በኋላ የተነፈሰችው አንጻራዊ የሰላም አየር ዳግም እየሻከረ ይመስላል። ሰሞኑን በክልሉ ሰማይ ላይ ዳግም የተሰማው የድሮን ድምፅና ፍንዳታ ህዝቡን ወደ አሳዛኝ የጦርነት ትዝታ እየመለሰውም ይገኛል። የትግራይ አማጽያን የኢትዮጵያ ፌዴራል መንግስት በክልሉ ላይ ገዳይ የድሮን ጥቃት ፈጽሟል ሲሉ ከባድ ክስን አቅርበዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ማክሰኞ ዕለት ባወጣው መግለጫ እንዳስታወቀው ሰኞ ዕለት በአማራ ክልል አዋሳኝ በምትገኘውና በደቡባዊ ክልል ስር በምትተዳደረው መረዋ በተባለች አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሷል። የህወሓት ባለስልጣናት የሆኑት አማኑኤል አሰፋ ለኤኤፍፒ የዜና ወኪል ሲናገሩ ደግሞ ጥቃቱን የፈጸመው የፌዴራል መንግስት መሆኑን አረጋግጧል። ምንም እንኳን የሟቾችና ቁስለኞች ቁጥር በውል ባይገለጽም ጥቃቱ የትግራይ ኃይሎችን ኢላማ ያደረገ እንደነበርና ጉዳት ማድረሱን የአማኑኤል መግለጫ ያትታል። አማኑኤል አክሎም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም የዜና ወኪሉ ይህንን በተናጠል ማረጋገጥ አለመቻሉን ዘግቧል። በዚህ ከባድ ውንጀላ ላይ የፌዴራል መከላከያ ሰራዊት እስካሁን ድረስ የሰጠው ምላሽ የለም። በነገራችን ላይ ይህ ክስተት ግን ድንገተኛ አልነበረም። ላለፉት ወራት የፌዴራልና የትግራይ ኃይሎች በድንበር አካባቢዎች ጦራቸውን በስፋት ሲያከማቹ እንደነበር ሲነገር ቆይቷል። ሁለቱም ወገኖች ከ2020 እስከ 2022 ክልሉን ያወደመውን ጦርነት ዳግም ለመቀስቀስ እየተዘጋጁ ነው በማለት እርስ በርስ ሲወነጃጀሉ ቆይቷል። አሁን ላይ ውጥረቱ ይበልጥ እያደገ መምጣቱን የሚያሳዩ ምልክቶች እየታዩ ነው። ህወሓት ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት ተቀስቅሶ እንደነበር የገለጸ ሲሆን መንግስት ስለዚህኛው ግጭትም በይፋ ያለው ነገር የለም። አዳዲሶቹ ክስተቶች ውጥረቱ ዳግም ወደ ይፋዊ ጦርነት ሊያመራ ይችላል የሚለውን ስጋት በከፍተኛ ሁኔታ አባብሰውታል። አሁን የሚሰሙት የድሮን ጥቃት ሪፖርቶችና የድንበር ላይ ወታደራዊ እንቅስቃሴዎች የሰላም ስምምነቱን ዘላቂነት ጥያቄ ውስጥ ከተውታል። ዓመታት የፈጀ ጦርነት፣ መፈናቀልና ሰብአዊ ቀውስ ላሳለፈው ንጹህ ዜጋ ይህ አዲስ ውጥረት በኢትዮጵያ ታሪክ እጅግ አውዳሚ ከነበረው ጦርነት የተረፈውን ጠባሳ ዳግም እንዳመረቅዘውና ቀጠናውን ወደ አዲስ የጦርነት አዙሪት እንዳይከተው ከፍተኛ ስጋት ተፈጥሯል። ባጫ ደበሌ እረፍታቷል። በተለያዩ የመገናኛ ብዙሃን ላይ የቀረቡ ኤርትራን አንድ በሉልን እያሉ ነው። ቀደም ባሉት ጊዜያት ወደ ቢቢሲ አማርኛ አምርተው ሱዳንንም ኤርትራንም አስጠንቅቀው ነበር። አሁን ደግሞ በሆርን ሪቪው ላይ መጥተው ኤርትራን ዓለም አቀፉ ማህበረሰብ አንድ ነገር ይበልልን እያሉ ነው። ኤርትራን በሚመለከት የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረትና ለአሜሪካ ሰሞኑን ጥብቅ ደብዳቤ መላኩም ተሰምቷል። የኢትዮጵያ መንግስት ኤርትራ ሉዓላዊ ድንበሬን ጥሳም ትግራይ ክልል ገብታለች የሚል ክስ ማቅረቡን ተሰምቷል። ጀነራል ባጫ ደበሌ ደግሞ ኤርትራ ከነታንኳ ሰተት ብላም ትግራይ ገብታለች በማለት ከሷል። እንደ ባጫ ደበሌ ገለጻ የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሎ መካዳ ወረዳ ገብቷል። በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጧል። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን
ወደ ሰሜን ኢትዮጵያ ማዘዋወራቸው ሁኔታውን እጅግ አደገኛ እንዳደረገው ለሆርን ሪቪው ገልጿል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አውስተዋል። ሆኖም የኤርትራ መንግስት ለቀረበለት የሰላም ጥሪ ጆሮ ዳባ በማለት ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግሯል። ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች ያሉት አምባሳደር ባጫ ደበሌ የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል ብለዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣላቸው ማዕቀቦች በጎ ጅማሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ተጨባጭ የባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጄኔራሉ ሆርን ሪቪው ላይ ባሰፈሩት ጽሑፍ አስረድተዋል። በጽሑፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመም ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ከትግራይ ክልል ባሻገር በወለጋና በቤኒሻንጉል ወታደራዊ ጥቃት በንጹሃን ላይ እየደረሰ እንደሆነም እየተገለጸ ይገኛል። ለአብነት ያክል በወለጋ የአማራ ተወላጆች ጥቃት እየደረሰባቸው እንደሆነ እየተዘገበ ነው። በወለጋ ክፍለ ሀገር በዞኑ አንገር ጉተን ወረዳ መንደር 1 መንደር 3 እና መንደር 4 በሚኖሩ የአማራ ተወላጆች ላይ ከሰኞ ዕለት ጀምሮ እስከ ማክሰኞ ዕለት ድረስ ያልተቋረጠም በጦር መሳሪያ ታገዘ ጥቃት እየተፈጸመ እንደሚገኝ ከአካባቢው ነዋሪዎች የተገኙ መረጃዎች አመላክቷል። የአካባቢው ነዋሪዎች ከሰኞ ዕለት ጀምሮ በደረሰው ጥቃት ከ12 በላይ ሰዎች ህይወታቸው ማለፉን ገልጿል። የዛሬው የጉዳት መጠንና የሟቾች ቁጥር እስካሁን በውል አልታወቀም። በአካባቢው የሚገኘው ህዝብ ለከፍተኛ አደጋ መጋለጡ ተገልጿል። አቅም ያላቸው ነዋሪዎች ህይወታቸውን ለማዳን ወደ ጫካ እየሸሹ እንደሚገኙና አቅም የሌላቸው ደግሞ በየመንገዱና በየቤታቸው ጥቃት እየደረሰባቸው መሆኑን ተሰምቷል። ከመኖሪያ ቀያቸው የተፈናቀሉ ህፃናት፣ አዛውንቶች ለከፋ ችግር እየተዳረጉ ሲሆን ቁጥራቸውም ያልታወቀ አንገር በተባለ ወንዝ ውሃ ሙላት ተወስዷል። አስክሬናቸውም አልተገኘም ተብሏል። ቀደም ሲል በተደረጉ ጥቃቶች ሙሉ ለሙሉ ተቃጥለው የነበሩት እነዚህ መንደሮች አሁንም በድጋሚ ለከፍተኛ አለመረጋጋትና ውጥረት መጋለጣቸው ታውቋል። ቤኒሻንጉልም አደጋ ውስጥ የገቡ ንጹሃን ቁጥር ከፍ እያለ መጥቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ታጣቂዎች ግልገል በለስ ከተማን ለመቆጣጠር ማክሰኞ ማለዳ ላይ ተኩስ መክፈታቸውን ዋዜማ ዘግባለች። የመንግስት የጸጥታ ኃይሎች የታጣቂዎቹን ጥቃት ለመመከት ከባድ መሳሪያም ጭምር የተጠቀሙ ሲሆን አካባቢው በከፍተኛ ውጥረት ውስጥ እንደነበር ምንጮች ጠቁሟል። የዞኑ አስተዳደር በበኩሉ ራሱን የጉሙዝ ኃይል ብሎ የሚጠራው ቡድን ከጽንፈኛ ፋኖ ጋር በመተባበር ወደ ከተማ ጥሶ ለመግባትና ጉዳት ለማድረስ ሙከራ አድርጓል በማለት ከሷል። የመንግስት የጸጥታ ኃይሎች በተደረገው የተቀናጀ እርምጃ ጥቃቱን ማክሸፋቸውንና በታጣቂ ቡድኖቹ ላይ ከባድ ጉዳት ማድረሳቸውን አስተዳደሩ አሳውቋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ማክሰኞ ዕለት በተሰነዘረ ጥቃት የ18 ሰዎች ህይወት ማለፉ ተሰምቷል። በጥቃቱ ሳቢያ የደረሰው የጉዳት መጠን የከፋ መሆኑና ቁጥራቸው በወል ያልታወቁ በርካታ ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ተጎጂዎቹ በአሁኑ ሰዓት በፓዊ ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ቢሆንም የታካሚዎች ቁጥር ከፍተኛ በመሆኑም በሆስፒታል ውስጥ የሕክምና መሳሪያዎችና መድኃኒቶች እጥረት ማጋጠሙን ከአካባቢው ያገኘነው መረጃ ያመለክታል። ሐምሌ 8 ቀን 2018 ዓ.ም የተጀመረው የምክክር ሂደት ዛሬ ረቡዕ 28ኛ ቀኑን የያዘ ሲሆን ተመካካሪዎቹ የአጀንዳ ቡድኖች በተባሉት 8 ቡድኖች ተከፋፍለው ስምምነት የተደረሰበት የጋራ ምክረ ሀሳብ ላይ የሚያቀርቡት የመጨረሻው ደረጃ ላይ ደርሰው የተወሰኑት ስምምነት የደረሱበትን የጋራ ምክረ ሀሳባቸውን ተፈራርመው በማቅረብ ላይ ናቸው። ኮሚሽኑ በተለያዩ አጀንዳዎች ላይ ተመካካሪዎች በቀጣይ ቀናት የአጀንዳ ሀሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማ ይጠበቃል ብሏል። ይሁን እንጂ የፌዴራል ከተሞች አደረጃጀት የሚለውን አጀንዳ የያዘው 500 አባላትን የያዘው ቡድን ውስጥ ከፍተኛ ክርክር የፈጠሩ ልዩነቶች በመነሳታቸው ቡድኑ የጋራ ስምምነት የተደረሰበት ምክረ ሀሳብ ለማቅረብ መቸገሩን ሪፖርተር በምክክሩ እየተሳተፉ ከሚገኙ ምንጮች አረጋግጧል። ከድሬዳዋ ጋር በተገናኘ አሁን ያለው የ40-40-20 የአስተዳደር ስርዓት ቀርቶ የፌዴራል አካል እንድትሆን በአብዛኛው ተመካካሪ ከመግባባት መደረሱን የጠቆሙት ምንጮቹ
በልዩነት ድሬዳዋ ከተማ ለኦሮሚያና ለሶማሌ ክልሎች ተጠሪ ትሁን የሚሉ ሐሳቦች ተነስተው እንደነበር፣ ሆኖም በድሬዳዋ ከተማ የሚገኘውን ብዝሃነት ለማስጠበቅና ለማስቀጠል ለፌደራል መንግስት ተጠሪ ብትሆን የበለጠ አዋጭ ይሆናል የሚለው ሐሳብ ገዢ ሆኖ በስልታዊ ቡድን ደረጃ ከመግባባት ተደርሶበታል። ነገር ግን ተመካካሪዎቹ በአዲስ አበባ ህጋዊ አቋም ምን መሆን አለበት በሚለው መሰረታዊ ጉዳይ ላይ የሐሳብ ልዩነት በመፈጠሩ ቡድኑ የጋራ ስምምነት ላይ ደርሶ ምክረ ሐሳብ ለማቅረብ በሚያስችለው አቋም ላይ አይደለም። ስማቸው እንዳይጠቀስ የጠየቁ የፌደራል ተቋማትንና የፖለቲካ ፓርቲዎችን የወከሉ አንድ የምክክሩ ተሳታፊ የፌደራል ከተሞች አደረጃጀትን በተመለከተ በተለይም በ10 ጥቃቅንና በ50 ንዑስ ቡድኖች ተከፍሎ ሲካሄድ በነበረው ውይይት ወቅት አዲስ አበባና ድሬዳዋ ከተሞች የፌደራል አካል ይሁኑ የሚሉ የብዙሃን ሐሳቦች ጎልተው ይሰሙ እንደነበር ለሪፖርተር ገልጸዋል። አዲስ አበባ የፌደራል ከተማ አካል ከሆነች በህገ መንግስቱ ውስጥ አዲስ አበባ ወይንም ፊንፊኔ የሚል ስም እንዲካተት ሐሳብ ያቀረበው የንዑስ ቡድን ተመካካሪዎች እንደነበሩ መዘገባችን አይዘነጋም። ሌሎች የምክክሩ ተሳታፊዎች ደግሞ አዲስ አበባ የኦሮሚያ ክልል አካል መሆን እንዳለባትና አዲስ አበባ ሸገር ሲቲ ተብሎ ከተከፈለው የኦሮሚያ ክልል ከተማ ጋር ለማዋሃድና በኦሮሚያ ክልል ለማጠቃለል ይረዳል የሚል ሐሳብ እንዳቀረቡ ተሰምቷል። የፌደራል ተቋማትንና የፖለቲካ ፓርቲዎችን የወከሉት የምክክሩ ተሳታፊ ምንጭ እሳቸው በነበሩት 10 አባላትን የያዘ ቡድን ምክክር በሚያደርግበት ወቅት ከ10 አባላት 9ኙ አዲስ አበባ የፌደራል አካል ትሁን የሚል ሐሳብ ማንጸባረቃቸውንና በአንድ ተሳታፊ ደግሞ አዲስ አበባ የኦሮሚያ ክልል አካል ትሁን የሚል የልዩነት ሐሳብ ቀርቦ እንደነበር ገልጸዋል። 50 አባላትን በያዘው የንዑሳን ቡድኖች ውይይት ወቅትም በአብዛኛው ተመሳሳይ ሐሳብ መቅረቡ ቢገለጽም ውይይቱ በ250 ስልታዊ ቡድን ደረጃ ከደረሰ በኋላና 500 አባላት ላሉት ቡድን ለመቅረብ በተጠናቀረው ቃለ ጉባኤ ላይ ግን የተለያዩ የልዩነት ሐሳቦች በመቅረባቸው ከመግባባት ለመድረስ ክርክር መፍጠሩን ተናግረዋል። በዚህም ወቅት ቢሆን የአብዛኛው ተሳታፊ ድምጽ አዲስ አበባ የሁሉም ከተማ ናት፣ የኢትዮጵያ ዋና ከተማ ናት፣ የአፍሪካ መዲና ናት፣ የዓለም የዲፕሎማሲ ከተማ ናት፣ ስለዚህ የሁሉም መኖሪያ ናት፣ ለአንድ ወገን ብቻ ተነጥሎ የባለቤትነት መብት ሊሰጠው አይገባም የሚል መሆኑን ገልጸዋል። ነገር ግን አዲስ አበባ የፌደራል ከተማ አካል ትሁንና የኦሮሚያ ክልል መቀመጫ መሆን አለባት፣ ይህም በህገ መንግስቱ እውቅና ይሰጠው የሚል ሐሳብ ከኦሮሚያ ፖለቲከኞችና ከሌሎች የክልሉ ተወካዮች መቅረቡ ታውቋል። እነዚህ ተመካካሪዎች አዲስ አበባ የሁሉም ከተማ ናት በሚለው ጉዳይ የሚስማሙ ቢሆንም ወደፊት የሆነ አካል መጥቶ እናንተ የዚህ ከተማ ህጋዊ ባለቤት አይደላችሁም ቢል የምንመልሰው የለንም፣ ስለዚህ ይህ እውቅና በህግ እንዲደገፍልን እንፈልጋለን በማለትም ምክንያታቸውን አስረድተዋል። ቁጥራቸው የሚበዙ ተመካካሪዎች ግን አዲስ አበባን ለአንድ ወገን ብቻ መስጠት እንደ ሀገር አደጋ ያመጣል ብለው ማስረዳታቸውን ምንጮቹ ገልጸዋል። የዚህ አጀንዳ ውይይት በ250 ስልታዊ ቡድኖች ከመግባባት የተደረሰባቸው ሐሳቦች ተጠናቅሮ ለተመካካሪዎች እንዲቀርብ እየተዘጋጀ ቢሆንም በዚህ ጉዳይ የተነሳ ባለፉት ቀናት ከመግባባት ላይ መድረስ እንዳልተቻለ ምንጩ ጨምረዋል። የፖለቲካ ፓርቲዎችን የወከሉ ሌላ ተመካካሪ በውይይት ወቅት የቀረቡ ምክረ ሐሳቦች ወደ 250 ስልታዊ ቡድን ደረጃ ሲደርሱ ከመግባባት ተደርሶባቸው እንደነበር ተናግረው ሆኖም የ250 ስልታዊ ቡድን ሐሳብ አጠናቅረው በቃለ ጉባኤው መልክ እንዲያቀርቡ የተሰየሙ 25 ሰዎች ከበላይ አካል በመጣ ትዕዛዝ በሚል ዘግይተው አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንድትሆንና በህግ እውቅና እንዲሰጣት የሚጠይቅ አጀንዳ አምጥተዋል ብለዋል። በዚህም የልዩነት ሐሳቦች እየጨመሩ መምጣታቸውንና አለመግባባቶች በመፈጠራቸው ተመካካሪዎችም በጋራ ሊመካከሩ እንጂ የበላይ አካል ትዕዛዝን ሊያስፈጽሙ እንዳልመጡ የሚገልጹ አስተያየቶች በስፋት መንጸባረቃቸውን ገልጸዋል። ይህ አጀንዳ ለአብነት የብልጽግና ፓርቲ ተወካዮችን ጭምር ለሁለት ከፍሎ ያከራከረ መሆኑን አንደኛው ወገን የፌደራል አካል ትሁን በሚለው መስማማቱን፣ ሌላኛው ወገን ደግሞ የፌደራል አካልና ዋና መቀመጫ ትሁን የሚለው እንዳለ ሆኖ የኦሮሚያ ክልል ዋና መቀመጫ መሆኗን በህግ እውቅና እንዲሰጠውና ልዩ ተጠቃሚ እንድትሆን መጠየቁን ገልጸዋል። ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው። በዚህ ቻናል የሚቀርቡ ማንኛውም የሙግት ሐሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን።